እሺስ ነው ይቅርታ መቀናቱ ነው እሱን አላቅም ግዴታ እንደሌላ አንቺ ማስለቀስ አለብኝ አንቺ ያልሽው ነገር ሁሉም ነገር ትክክል አሁን ኡኡብ እየተመጮየ በፊት ቤቱን ለቀውት ከሷ ጋር ደግሞ እንደም በቁም ለምን ታፋጠኛለህ ቆይ በሰላም ነው ምንድነው የተፈጠረው ምን ሰላም አለ በዚህ ሰልፍ እኮ አስታወስኩና መጣ በቃ አርፎ ቤቱ አይቀመጥም ሰዓቱ እንደሆነ ቆሞ አይጠብቀኝ አክስቴና ገጀራው በጣም እያስጨነቁኝ ነው አንቺ ደግሞ ምንድነው 10 ጊዜ ትመጫለሽ የምትይኝ ከዚህ ቤት ማውጣት አለብን እንጂ ሌላ መዛ ያወጡብናል በቃ ነው ሰው ምን ሰራ መጣ አንተ ኪንጎ እየቀለድክ ነው እንዴ የመሬን ነው አይኔ ዶክተሩን አላፈቀርኩት ምን እንርዳ የቸገረ ትመስላል አቤት አቤት ጋሽ ምን ይወጣል ከሆናችሁ እኔ ሰላም መሆን አይከብደኝ ዶክተር ድፍረት ካልሆነብኝ ስላንተ ማወቅ እችላለሁ ስለኔ ምን ደህና ነህ ሁሌም እየመጣሁ ስለራሴ እያወራ እሄዳለሁ ሚስጥረኞች ከሆነን እኮ ስላንተ ሚስጥር ማወቅ አለብኝ የደበኩሽ ነገር እንዳለ ይሰማሻል እንዴ ያው ብዙ ጊዜ ስናወራ እኮ ስለራሴ እንጂ ስላንተ አውርተን አናውቅም ፍቅር ውሸቷን ነው እንዳል እኔ ራሴ ባይና አይቻቸዋለሁ ምን እያደረኩ ልጄን ያለ ፍላጎቷ መንገድ ላይ ያስቆማት ለስሙ ዶክተር ነው ግን አፍሬበታለሁ እርሷ ይናደዱት ይሄ እውነታው ከዛ በተለየ መንገድ ነው የሚሆነው ነው ብለሽ ነው ናዴቭ ከብዙ ፈተና በኋላ አሁን ለመጋባት ዝግጅታቸውን የጨረሱ ይመስላሉ የመንድ ቤተሰቦቹም በሞት ካጣ በኋላ ወደ ከተማም ገብቶ ራሱን ለመምራት ደፋቀናም ሲል ቆይቶ ነበር በዚህ መሃል ታዲያ ህይወት እንደሚፈልጋት አላገኛትም በጣም ከባድ ነበረች የመንድ ህይወት አልሳካለት ሲለኝ ስደትም ሞክሬ አልተሳካልኝም በማለት ራሱን በስርቆት አሰማርቶ እስከዚህ ድረስ ደርሶ ነበር ጊዜው ደረሰና ከስርቆት አልፎ ቤተሰቦቹ መሬት ተሽጦ ብሩ ስለተላከለት ደስ ብሎትም የተለያዩ ሰዎችን ኑር ልርዳችሁ እያለ ገንዘብ ሲሰጥ እንመለከተዋለን በኩል ሩታ ዶክተሩን አፍቅራ እየተሰቃየች ትገኛለች አፍቅሬሃለሁ ወድጄሃለሁ ብላ እንዳትጠይቀው ሴትነቷ ስለገዳት እሷ ግን እየተሰቃየች ነው በሆነ ባልሆነው እሱን ማግኘት ብትፈልግም እሱ ደግሞ እሷን ማግኘት አይፈልግም ሰላም ጤና ይስጥልኝ አድማጭ ተመልካች የቻናሌ ቤተሰቦች እንደምን አላችሁልኝ በያላችሁበት ሰዓት አቆጣጠር ሰላማችሁ ብዝት ይበል እያልኩኝ ለቻናሌ አዲስ ከሆናችሁ ቪዲዮ ላይክ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱ እስከ ቪዲዮ ፍጻሜ አብራችሁን ቆዩ ቡሬ ለሊሊ ስሜቱን ገለጸላት ለኔ ስሜት እንዳለሽ ባቀም ግን ደግሞ ስሜትሽን የምትገድቢው ለምንድነው በማለት ያለውን ነገር በግልጽ ለመንገር ሞከረ እሷ ግን ትወደዋለች ታፈቅረዋለች ግን ደግሞ አላመነችውም ነገሮችን ሁሉ ዝግትግት አድርጎባት ነው ሄደው ከዚህ በፊት በጣም እንደሚወዳትና እንደሚያፈቅራት በተለያዩ ቋንቋዎች እየገለጸላት ቆየት ብሎም ነበር የሆነ ጊዜ ግን የአባቱን ትዕዛዝ ለመፈጸም ወደ ውጭ ሀገር ሌላ ሴት ለማግባት አመራ አሁን ላይ ወንዶችን አምና ለመጠጋትና ለመቅረብ ፍቅር ቢይዛትም ስሜቷን እየገደበች ሐሳቧን በነጻነት ለመግለጽ ከብድ ብሏት ትገኛለች እንግዲህ ባቡሬ ነገሮችን ለመስበር እየሞከረም ይገኛል አትፍሪ አንቺ ስሜት አለኝ እንደ ኤላም ትቸሽ አልሄድም እኔ በጣም ነው የምወድሽ በማለት እንደምትወጂኝ ለኔ ስሜት እንዳለሽ አውቃለሁ ግን ደግሞ አትደብቂው በግልጽ ንገሪ በማለት ነገሮችን ለማግባባት እየሞከረም ይገኛል ሊሊም ፈገግ ብላ ሳለፈችው ወሬያቸው መካከልም ገጀረው ወደ ቤታቸው አምርቶም ነበር ያለውና የተፈጠረውን ነገር በግልጽ እያወራቸው ነው የትሽ ካርታ ፕላን ስለተሰረቀ አሁን ላይ ቤዛን አስፈቻትና የካርታ ፕላን ወረቀት በእጅሽ መግባት አለበት በማለት አንዳንድ ጥያቄዎችን ቢጠይቃትም ሊሊ ግን በነገሮች ተወዛግባለች የኔ ጉዳይ ግን መቼ ነው መቋጫውን የሚያገኝ በማለት ፈጣሪዋን ማማረረች ዶክተሩን ለማግኘት ጉጉት ብላ ስለነበረ መንገድ ላይ ማግንተው ነበር የሆነና የተፈጠረውን ለማስረዳት ብትሞክርም ሴትነቷ ስለገደባት በነገሮቹ ተበሳጭታ ወደ ቤቷ ተመልሳለች እሱም ቆሞ ይሆንሽውን ለምን አትናገሪም ዛርገሽ ብትነግሪ ለመረዳት ሞክራለሁ በማለት እሷም እንግዲህ መለስ ካለች በኋላ መኪና ውስጥ ገብታ ንደው እኔ ካንተ ጋር ጊዜ ማሳለፍ እፈልጋለሁ ብትለውም እሱ ግን ብዙ ታካሚዎች ስላለኝ ስራ አለኝ ይላታል ጥሩ የሩታን ሁኔታ ተተረዳት በኋላ ፍቅር እንደያዛትም ግጥም አድርጎ ቢያቅም ግን ደግሞ እሱ ፍላጎት ስለሌለው የሷን ስሜት ሊረዳት አልፈለገም ግን ደግሞ ከሷ መራቅን የመረጠም ይመስላል እሷም ግራ ገብቷታል ከተለያዩ ሰዎች ጋር እየተጣላች አሁን ላይ ዘበኛውና ትምህርት ቤት አድርሰኝ እያለች እንደ ህፃን ማስቸግሯን እንደቀጠለችበት ነው እሷ ጋር ላለመሄድ ብዙ ነገር ቢጥርም ግን ደግሞ ስራውን ማጣት ስለማይፈልግ እንደምንም ራሱን ተቋቁሞ እሷን እየተከተላት ነበር በዚህ መሃል ታዲያ እሷ መንገድ ቀይሳ ወደ ሌላ ቦታ ትሄዳለች ዶክተሩ ስላናደዳት ወደ ቤቷም ስትመለስ ዳይመንድን አግኝተው ነበር ምን ሆነሽ ነው እንደዚህ ተናደድሽው ጥሩ ስሜት እኮ እየተሰማሽ አይደለም ምንድነው በማለት ጠይቋትም ነበር እሱ
እሷም ሰው ሲያስቀይምህ ግን ምንድነው ማድረግ ያለብህ በማለት ትጠይቀዋል። አንድም ነገሮችን ቀለል ማድረግ ይወዳል እንጂ ሻክሬ ማን አባት ነው ያስቀየመሽ በማለት ግልጹን ትነግረዋለች። እንደዚህ ሁኜ ነው በማለት ከዶክተሩ ምን ልትሰሪ ሄድሽ በማለትም ሲያፋጥጣት ነበረ። በጣም ምክንያት ያለችውን ድርድር አድርጋላት ነበር። ዳይመንድ ግን በቀላሉ ሊያምናት አልፈለገም። በይ በቃ የናዴና የዴቭ ሰርግ ስላለብኝ አሁን ዝግጅት ላይ ስለሆነን እኔ ጊዜ አላገኝም በማለት ከሷ ጋር ጊዜ ማሳለፍ እንደማይፈልግ ሲነግራትም ተናዳም ትሄዳለች። ዶክተሩ ከአደይ ፍቅር እንደያዘው ቢያቅም ግን ደግሞ ጥሩ ሰው ሆኖ ለሚወደውና ለሚያፈቅረው ሰው እሷን ማገዝ እንዳለበት የተረዳም ይመስላል። እሱ እንደማትሆን ካወቀ በኋላ ስሜት ቢኖረውም ግን ደግሞ እሷን መርዳቱን ተያይዞታል። እናም አልፌ ሲሄድ ልጠይቅህ ብዬ ነው በማለት ወደሱም ጎራ ብላ ነበር። ትመጣለች ብሎ ስላላሰበ አደይዬ እንዴት መጣሽ በማለትም ይጠይቃታል። እንግዲህ ጓደኛ አይደለን ያለውን ነገር ልንገርህ ብዬ ነው። እኔና ዴብ ልንጋባ ነው፣ እናቴን ፈቅዳልኛለች፣ ልትመጣ ነው በማለት ታበስረዋለች። ዶክተሩ ሙሉ በሙሉ ከፊቱ ላይ ደስታ ባይታይበትም ግን ደግሞ ላንቺ ደስ ብሎኛል በማለት ደስታውን እያበሰራት ነው። ስላንተ ግን ማወቅ አልቻልሁም፣ ደሞም ነግረኸኝ አታውቅም። ምን እየተሰማህ ነው? ዶክተር አሁን እኛ ጓደኛሞች ስለሆነን የሚሰማህንና የሆነውን ስላንተ እስኪ ንገረኝ በማለት በይፋ ጠይቀዋለች። እሱም ስለኔ ምን ያደርግልሻል በማለትም መልሶላትም ነበር። ላንቺ ደስ ብሎኛል። እድሜ ላንተ ዶክተር፣ አንተ ባትመክረኝና ዴቭን እንዳገባ ባትገፋፋኝ ኑሮ ይህ ሁሉ አይሳካልኝ ነበር። ስለዚህ አንተ ነህ ለዚህ ያደረስከኝ፣ አመሰግናለሁ በማለት ቤቷ መሄድ እንደምትፈልግ ስትነግረውም እኔ መወጣበት ስላለኝ በዛው ልሸኝሽ በማለት ተያይዘው ይወጣሉ። አሸናፊ ከፍቅር ጋር ስለተኮራረፈ ከፊቷ ሲሄድም ነበረ። እንግዲህ እሷን መጠበቁ መሆኑ ነው። በዚህ መሃል ታዲያ ከባድ ችግር ተፈጠረ። እታለም መንገድ ላይ ስታገኘው ምን እያረክ ነው በማለት ታፋጥጠዋለች። እሱም የተከተለች መስሎት እታለም አየሽ አይደል የምታረገኝን ከትምህርት ቤት አድርሰኝ ብለኝ እኮ ተከትያት መጥቼ ነው በማለት ቢያወራም ፍቅር ግን የታለች በማለት ስትጠይቀውም ዞር ብሎ ሳይ ፍቅር የለችም። እታለምም ቆጫ ካለች በኋላ እሷ የምትጠብቃት ታዲያ አንተ ከፊት ሆነ ነው፣ አንተ ከኋላ ሆነ እሷ ከፊት ስትሆን እኮ ነው የምትጠብቃት በማለት ብዙ ከተከራከረች በኋላ በል እንደምንም ፈልገህ አምጣት እፈልጋታለሁ በማለት ትሸኘዋለች። እታለም እግር መንገዷን ወደ ቤቷ ትመለስ ነበርና አደይ ከመኪና ስትወጣ ታያታለች። ዶክተሩ ጋር ምን እየሰራሽ ነው? ምን ለማድረግስ ሄደሽ ነው? ዶክተሩ ጥሩ ሰው አይደለም በማለት ያለውን ነገር እየነገረቻት ነው። በተለየ እይታ አይታችሁት ነው እንጂ እሱ በጣም ጥሩ ሰው ነው በማለት ለማስረዳት ሞክራ ነበር። ፍቅር ልጅን እያስቸገራት ነው፣ ባለየ ሰው ነው፣ እኔም መጀመሪያ ጥሩ ሰው መስሎኝ ነበር በማለት ያለውን ነገር ትነግራታለች። አደይ ግን መከራከሯን እንደቀጠለች ነው። አሁን ላይ ዶክተሩ በጣም ጥሩ ሰው ነው፣ እኔ እንደማውቀው ከሆነ ሰው አያስቀይምም፣ ከሰውም አይደርስም፣ እሷ ግን በተለየ እይታ አይተው ነው የሚሆን በማለት ታስረዳትም ታለም በይኔ ነው ያየሁት አትጠጊ ብላታለች። እሹና ዳይመንድ መንገድ ላይ ተገናኝተው ነበር ከብዙ ጊዜ በኋላ። አሁን ላይ በሮማን ጉዳይ ልባቸው ሸከር ብሎም ነበር። አንድ ወንድ ሁለቶችን ስላፈቀሩ እኔ ለኔ እየተባባሉ ብቻ ግን አብሮ አደግ ቢሆንም ግን ደግሞ በሷ ምክንያት ልባቸው ሻከር ብሎም ነበር። ሰላምታ ከተቀያየሩ በኋላ አንድ እስኪ ሆድህም ሞላ አርግልህ ከገጠር መሬት ተሽጦ ገንዘብ ገብቶልኛል በማለት እሱን ለማዝናናት እየሞከረም ይገኛል። አይሆዱስ ይቅርብኝ፣ ምናልባት ልብሴን ብትቀይርልኝ በማለትም ይጠይቀዋል። ዳይመንድም ሁሉን ነገር እቀይርልሃለሁ፣ ከፈለክ ውጭ ሀገር ወስጄ ቀያይሬ ያመጣሃለሁ በማለት ፈገግ አድርጎም እንደሚቀይርለት ቃል ገብቶለት ይዞት ይሄዳል። የባደይ ሰርግ ደስ ቢላትም ግን ደግሞ የካርታ ፕላን ወረቀት ከቤት ስለሌለ ቅርም ብሏታል። አሁን ላይ ነገሮች ተደራርበውብኛል፣ ከበሽታም ዳንሁኝ፣ የተለያዩ ሰዎች እኔን ለመጉዳት ደፋ ቀና እያሉ ነው፣ ነገሮች እንደምፈልጋቸው አልሄዱልኝም በማለት እያማረረች ትገኛለች። ገጀረው የወንጀል ተልኮዎችን እያከናወነ ገንዘብ የሚያገኝበት የሥራ ስምሪቱ ነው። እናም ከዶክተሩ ቢሮ ገብቶ የተለያዩ ዶክመንቶችን ሊሰርቅ ሲል እጅ ከፍንጅ ይያዛል። አድማጭ ተመልካች የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁኝ በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ።